ቤተሰቦቼ እንግዲህ ተመልሰን መተናል። ተመልሰን ስንመጣ እውነት ለመናገር በጣም ነው የሳኩት፣ ግን አልስቀም ማለት ነው። ለምን እንደሆነ ታውቃላችሁ? ይህንን ቪዲዮ በደንብ አድርጌ መፈትፈት ስለፈለኩኝ ማለት ነው። እና ምን አለ መሰላችሁ ሩታዬን እጥላለሁ ስትሉ ማለት ነው ገደል እንዳትገቡ። ሲቀጥል አገራችን ያለ ነገር ብታመጡ ጥሩ ነው። በመጀመሪያ ደረጃ ቀለበት ይታሰራል እንጂ ሰርግ የለም። ሲቀጥል ደግሞ ወጠጤ ሽምግልና አይድም። እነጋሼ የለምለም አባት የተለያዩ ሰዎች ናቸው ሽምግልና የሚሄደው ማለት ነው። ከዛ ቀጥሎ ደግሞ የሰውን ኩረዣ አታምጡ። እስቲ አዲስ ነገር አምጡ፣ አዲስ ነገር አሳዩ ማለት ነው። እና በግ ለኛ ብርቃችን አይደለም። በሩታም ጊዜ አይተናል። ለዛውም ደግሞ የሚያምር ግርማ ሞገሱ ራሱ ልክ እንደ ሩታ ግርማ ሞገስ ያለው ነገር ነው። የእነዚህ ደግሞ ማለት ነው ልክ እንደ ሄርቤላ የደረቀና አይን የበላ ነገር ነው ማለት ነው። እውነት አይኑ ራሱ በጣም ጠቁሯል የእነሱ በግ። ከብሬ ደውላችሁ እስቲ በደንብ አድርጋችሁ ይዩትስ። እውነት እስቲ የያዙትን በግ ማለት ነው በደንብ አድርጋችሁ ይዩት። ውድ ቤተሰቦቼ በግድ ይዘውት እኮ ነው ከመንገድ ላይ አምጥተውት ያን ሁሉ ማለት ነው የምትሄዱበት ትልቅ መንገድ ኦዲየንስ ለማሳመን አይደል? አሁን አቤላ ተብዬው የወሰተው ፎቶ ፌክ እንደሆነ ሲታወቅበት ደግሞ ዞረው በዚህ መጡ ማለት ነው። እርግጠኛ ነኝ እመኑኝ ማለት ነው ዛሬ ምንም ነገር የለም፣ ምንም ቪዲዮ የለም ማለት ነው። እና የትኛው ሀገር ነው ከምር የምሰሩት ነገር? በቃ ሩታ ስታሸንፋቸው ማለት ነው፣ ሩታ ስትመራቸው የት እንደሚገቡ አላውቅም። የት ሀገር ነው? ቆይ እስቲ መጀመሪያ በግ ተይዞ የሚኬደው፣ ሲቀጥልስ ወጠጤ መቼ ነው ሽምግልና የሚሄደው? ኧረ ሰከን በሉ እውነት። ለምን እንደሆነ ታውቃላችሁ? ኧረ ሌላ አትሳቂ፣ ዝም ብለሽ ቪዲዮሽን ስሪ። ለምን እንደሆነ ታውቃላችሁ? እንግዲህ የሄርሜላ ፍየሎች ማለት ነው ቀለበት ስላሉ እነዛ ለማታለል ይሆን እኔ አላውቅም። እውነቴን ነው ወላሂ ከአይኔም ባወረደ ስስቅ ማለት ነው። እና የሚሄዱበት ጥረት ማለት ነው። በዛ ላይ ደግሞ እናንተ ደግሞ አበዛችሁት። እውነት በሩታ ያለፈ ላይፍ ስታመጡ ማለት ነው በጣም አይደብርም? አይዘገንንም? እውነት ይዘገንናል እንዴ! ለሩታም እኮ በጊዶላታል ታውቃላችሁ። እሱንም እንዴት እንዳባቱ እንደሚያምር ማለት ነው። አብርሽን ነው የሚያክለው። እና የእናንተ ደግሞ ልክ እንደናንተ የደረቀ ማለት ነው። እርግጠኛ ነኝ ይህ ላይ መንገድ ላይ ቪዲዮ እየሰሩ እያለ በጉን አንስተውት ማለት ነው ትዝ ሲላቸው ለምን እንትናን እንደዚህ አድርገን የሄርሜላን ፍየሎች አንሸውድበት ምናምን ነገር ያምናሉ እኮ እነዚህ ጅላጅሎች ስለሆኑ ስለሚቀበሉ በቃ እውነት አብርሽ የሚወዳት ሽምግልና የሚልክላት ወይኔ ያረብ እንደ እውነት ባረገው እውነት ይሄንን ነገር እውነት ባረገው ከምሬ ነው ብላችሁ እና ቀልዱ ይቅርና አብርሽና ሄርሜላን ተጋብተው አንድ ላይ ፍቅር ቢመሰረቱ ወይኔ እንዴት ባማረኝ ከምሬ ነው የምላችሁ። እንዴት ደስ ባለኝ ኖሮ ማለት ነው። ይህንም ስላችሁ እኔ አብርሽና ሩታ ጠልቼ ሳይሆን በቃ እውነት ከሄርሜላ ጋር አብረው ቢሆኑ በጣም አንደኛ ነገር ሰው ሁሉ ባልሆነ በሆነ ነገር በዝሙት ምናምን እየተባለ ሌላ ውስጥ አይገባም። ተመልካች ራሱ አይባላም። በቃ ሁሉም ነገር ስነ ስርዓቱን ይዛል። ሲቀጥልም ደግሞ ሩታ በቃ ልቦና ይቆርጥላታል። ቆርጦላት የራሷ ላይፍ ትጀምራለች፣ የራሷ ደስታዋን። እኔ ከምንም በላይ ሩታ ደስተኛ ስትሆን ነው የምፈልገው ማለት ነው። እና ሩታ ደግሞ በህይወቷ አብርሽ እስካለ ድረስ እመኑኝና ምንም ደስተኛ አይሆንም። ደስታ የሚያረጋትም ነገር የለም ማለት ነው። ምክንያቱም አውራሱ የራሴን ላይፍ ልጀምር ምናምን ነገር ብሎ ብትወስድ ሩታ አብርሽ መጥቶ እንደሚረብሻት እርግጠኛ ነኝ። ምክንያቱም አብርሽ ገና ይወዳታል፣ ያፈቅራታል ማለት ነው። አልሸነፍም ባይነት ይዞት ነው እንጂ እና ከዚህ ሁሉ ውሸት ከዚህ ሁሉ ድራማ ከምሬ ነው ምላችሁ እና አብርሽና ሄርሜላ ተጋብተው ሰላም ያለው ትዳር ቢኖሩ እኔ በጣም ደስ ይለኛል። ምክንያቱም በቃ የዛን ሰዓት ደግሞ እኛ እንተዋለን፣ እነሱም ግን አይሆንም፣ አያገባትም መቼም ማለት ነው እንዴ።
እናንተ አንድ ሰው ያፈቀራችሁት ወንድ እንኳን አንድ ቀን እንኳን አበባ ሳይሰጣችሁ አንድ ቀን በስነ ስርዓት ፍቅሩን ሳይገልጽላችሁ እንዴት ተደርጎ ነው የሚጋቡት ማለት ነው? እሱንም ለምና ባለትዳር ሆኖ ማለት ነው። እና በጋቸው ራሱ ማለት እውነቴ ነው የምላችሁ እንደ አሚር የደረቀ ነገር ነው ማለት ነው። እኔ አሚርና ሄርሜል አቢልና አሚር የሚባል ልጅ እውነት በጣም ነው የሚገርመኝ። በጣም ለምን ተሆነ ታውቃላችሁ? እነሱም ሰው ሆነው ማለት ነው በአብርሽ ህይወት አለቅላቂ በአብርሽና በሩታ ህይወት ገብተው እነሱም አድገው፣ በተለይ ደግሞ አሚር ወይ የሰው ነገር እውነት አጨብጫቢ ማለት ነው። አላድግም ሲለው ዩቱብ ወደ አብርሽ መጥቷል ማለት ነው። እና ለዚህ አጋጣሚ የምልላችሁ ፈልጋለሁ፣ አዲስ ነገር አምጡ። ያረጀ ሳይሆን የቆየ ሳይሆን ሩታ ያሳለፈችው ሳይሆን እና ያላለፈ ሩታ ያልሰራችው ነገር ለሩታ ያልተደረገላትን ነገር ብታመጡ ጥሩ ነው። እኛም ደግሞ እያየ ነው ምናምን እንዝናላለን። አሁን እንደውም እውነት በጣም ሰለቻችሁን። በፊት የምንፈተፍተው ራሱ እየጠፋብን ነው፣ ምን ብለን እንደምንፈተፍት። ምክንያቱም የምታመጡት ነገር ራሱ የሆነ ተጨባጭነት ቪዲዮ የሚሰራበት ነገር አይደለም ማለት ነው። ስለዚህ ሩታን ሀብቴ ወጥላለው ምናምን ስትሉ ሌላ ገደል እንዳትገቡ ማለት ነው። ዛሬ ደግሞ የሱፍ ማስታወቂያ ነው መሰለኝ የሱፍ ማስታወቂያ በእርግጠኝነት እመኑኝ ማለት ነው። በቅርቡ አብርሽ ወይ ሱፍ ቤት ሊከፍት ነው፣ ወይም ደግሞ ቡታጀራ ማስታወቂያ እንዲሰሩ ማለት ነው። ወይም ደግሞ እነዛ ሰፈሮች ደግሞ ይሄንን ሱፍ እንዲገዙላቸው ፈልገው ይሆናል እንጂ ሌላ ነገር የለም። እና ጋሺ የላኩ እውነት ጋሺና የለምለም አባት እንደውም በጊዜው የሚጠጣ ነገር ይዘው ቢመጡ ሁሉም ነገር እኮ በኩረጃ ነው። መጀመሪያ ደግሞ ደስታ ሰርቶታል እኮ ይሄ ማለት ነው። ደስታ የሰራው ቪዲዮ እኮ ነው እናንተ የምትሰሩት ማለት ነው። ለምንድን ነው የምትኮርጁት ግን? ትናንትና ራሱ ደስታ ሽማግሌ ልኳል ለሩታ ማለት ነው። እና የራሳችሁ አይዲያ ይዛችሁ ብትመጡ ጥሩ ነው። ከሰው እየሸቀላችሁ ወይም ደግሞ ከሰው እየኮረጃችሁ ሳይሆን የአብርሽና የሄርሜላ ፍየሎች ማለት ነው፣ የወንዶች አልጫ የራሳችሁን ነገር ይዛችሁ ኑ። አሁን ትላንትና ማለት ወይም ባለፈ ራሱ እንደዚሁ የሚጠጣ ነገር ይዞ ምናምን ሽማግሌ እንደውም ደስታ ይሻላል ከእናንተ ማለት ነው። ነፃ እና ጸዴ ወንዶች ነው በዩቱብ ላይ ታይተው የሚያውቁ የማይዋቁ አይ አማርኛውም ጠፋ እና እነሱን ይዘው ነው የሄዱት ማለት። እናንተ ደግሞ ለዩቱብ ሸቀላ። እኔ እኮ የበጉ ነገር ነው የገረመኝ። እንዴ አቤላን ይመስላል ልበል፣ ብሩኬን ይመስላል ልበል፣ የአሚር የሚባል ያ ድቧ ደግሞ እንትን አለው አላውቀውም ስሙ ማን እንደሆነ ማለት ነው። እሱ ደግሞ አንዴ ከሩታ ይሆናል አንዴ ካብርሽ ይሆናል ማለት ነው። ለማንኛውም ማለት ነው ውድ ቤተሰቦች ፋዘራ በሉልኝ። ገና ብዙ ነገር እናያለን ማለት ነው። ግን የሚደረገው ነገር ስነ ስርዓት ባለው መንገድ ብታረጉት እንደውም ኦዲየንስ ያምናችኋል ማለት ነው። ኦዲየንስ ማሳመን ማለት እንደዚህ አይደለም። ስነ ስርዓት ባለው መንገድ ጋሼን ብትይዙ የተለያየ ሰው ብትይዙ እውነት ይመስላል። እሺ